የኢትዮ ኤርትራ ጦርነት አለ በግልጽ ነገረን የፓርላማው ከባድ ጥያቄ። ሰሞኑን ስለ ኢትዮጵያና ኤርትራ የሚወጡ መረጃዎች አሳሳቢ እየሆኑ መጥተዋል። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ አገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ማለታቸው አይዘነጋም። ሚኒስትሯ ከኢትዮጵያ ዜና አገልግሎት ጋር በነበራቸው አንድ ቆይታ እንዳሉት ጊዜው ቀጠናዊ አህጉራዊና ዓለም አቀፋዊ ነባራዊ ሁኔታዎች የተሟላ ዝግጅትን የሚጠይቁ ነው ሲሉ ተደምጠዋል። ከዚያ አኳያም ኢትዮጵያዊ ማንነትን ተላብሶ መልከ ብዙ ግዳጆችን በተመሳሳይ ጊዜ መውጣት የሚችል ጠንካራ መከላከያ ሰራዊት እየተገነባ ነው ሲሉም ተደምጠዋል። የጸጥታና የደህንነት ተቋማት ሪፎርም የተካሄደባቸው ስኬት የተመዘገበባቸው ናቸው ያሉት ኢንጂነር አይሻም ዘመኑ የሚጠይቀውን ትጥቅ ያሟላና ወደ ኢትዮጵያ የሚቃጣን የትኛውንም ኃይል መመከት የሚያስችል ዘመናዊ ሰራዊት ተገንብቷል ሲሉ ተደምጠዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የኢትዮጵያ ሰራዊት በምድርም በአየር ኃይልም በባህር ኃይልም ጭምር ዝግጁ ነው ሲሉ መናገራቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ የአረፋ በዓልን ምክንያት በማድረግ ያስተላለፉት መልእክት ብዙዎችን ግራ እያጋባ ይገኛል። ጠቅላዩ ለመስዋዕትነት እንዘጋጅ ማለታቸው ምን ሊፈጠር ነው እያስባለ ነው የሚገኘው። ብዙዎች ጠቅላዩን እንኳን አደረሳችሁ መልእክት ከሰሙ በኋላ ከፊታችን ምን ይፈጠር ይሆን የሚል ስጋት ውስጥ ገብተዋል። ጠቅላይ ሚኒስትሩ ሰሞኑን ከኢቢሲ ጋር በነበራቸው ቃለ መጠይቅ ለምንወዳት ኢትዮጵያ እንሰዋለን ሲሉ ተደምጠዋል። ኢትዮጵያዊነት ማለት የምንሰዋለት ዓላማ ያሉት ጠቅላይ ሚኒስትሩ ኢትዮጵያዊነት ሲመችን የምናዜመው፣ ህልማችን ሲጨናገፍ የምንተው የውረት ጉዳይ አይደለም። ውጤቱ በልጆቻችን የሚታይ ቢሆንም ዋጋ የሚከፈልበት ጉዳይ ነው። ሰዎች አድዋ ባድመ ላይ የሞቱት ትውልድ እንዲቀጥል እንጂ ከሞቱ በኋላ የሚያገኙት ክፍያ ስላለ አይደለም። ክረምት ከበጋ የማያቋርጥ ኩልል ብሎ የሚፈስ ጅረት ነው። አንዳንዴ ዘንቦ ሊደፈርስ ይችላል፣ ይህም ሰክኖ ይጠራል። የኖረ ያለና የሚኖር ነው ሲሉ ተደምጠዋል። ጠቅላዩ ከኢቢሲን ካሉ በኋላ በአረፋ በዓል ላይ ደግሞ ይህን ሀሳባቸውን የሚያጠናክር መልእክት አስተላልፈዋል። ሀገር የምትጸናው በመስዋዕትነት ነው፣ ያውም የምንወደውን ነገር መስዋዕት በማድረግ ነው። ሀገር ማለት ቀዳሚ ትውልድ ለተተኪው ትውልድ ሲል መስዋዕትነት የሚከፈልባት ናት። ነቢዩ ኢብራሂም ልጃቸውን ለመስዋዕትነት በማዘጋጀታቸው በምትኩ የሚሰዋ በግ ካላህ አግኝተዋል። ሌላ መስዋዕት ለማግኘት ራስን መስዋዕትነት ማድረግ ይገባል። በኢብራሂም ልቦና እስማኤል ተሰውቷል። ለሀገሩ የሚሰዋን ትውልድ የሚፈጥር ለሀገሩ ቀድሞ የተሰዋ ትውልድ ነው ሲሉ ጠቅላይ ሚኒስትር አብይ አረፋ በዓል መልእክታቸውን አስፍረዋል። ጠቅላይ ሚኒስትር አብይ በአረፋ በዓል ላይ አስታከው ስለ ሀገር መስዋዕትነት ማውራታቸው የታሰበ ነገር እንዳለ ያሳያል የሚል ስጋት ውስጥ የገቡ ሰዎች ቁጥር እየተበራከተ መጥቷል። ብዙዎች ጦርነት ሊመጣ ይሆን እያሉ እየጠየቁ ይገኛል። እንዴት ጠቅላይ ሚኒስትሩ በተደጋጋሚ ስለ መስዋዕትነት ያወራሉ ሲሉም ጠይቀዋል። ኢንጂነር አይሻ መከላከያችን ለውጭ ጠላት ዝግጁ ነው ብለዋል። እንደ ኢንጂነር አይሻ ገለጻ ከሆነ ኢትዮጵያን ለመውጋት ወይም ለመኖር ያሰቡ ኃይሎች ቀድሞ ማሰብ አለባቸው ሲሉ ተደምጠዋል። ሰራዊታችን ጠንካራ ነው ሲሉ አስረድተዋል። እንደ ሚኒስትሯ ገለጻ ኢትዮጵያ በቀጠናው ጠንካራ አቅምና ሕዝብ ያላት እስከዛሬ ሉዓላዊነቷን አስጠብቃ የኖረች ሀገር ናት ሲሉ ተደምጠዋል። ሀገሪቱ በዚህ ጥንካሬዋ መቀጠል ከዚህ በፊትም ከነበረ ሁኔታ የተሻሻለ መቀጠል የሚያሳስባቸው ታሪካዊ ጠላቶቻችን አሉ። ስለሆነም በተፈጥሮ ሀብቷ መጠቀም መጀመሯ በአገር በቀል እሳቤዎች የምትመራ ሀገር ወደ መሆን መሸጋገሯ የሚያሳስባቸው ሀገራት አሉን ብለዋል። ኢትዮጵያ በታሪኳ ሀገራት ተተናኩላ እንደማታውቅ ጠቁመው የሚቃጡባትን ትንኮሳዎች መመለስ ግን ታውቁበታለች ብለዋል። ይህ ማድረግ ያልቻሉ አካላት ያለውን የሚዲያ አውድ ተጠቅመው የመተንኮስ ፍላጎት እየታየ ነውም ብለዋል። የተገነባው ሰራዊት ግን በማንኛውም የተሳሳተ ስሌት የኢትዮጵያን ብሔራዊ ጥቅም ለመንካት የሚፈልጉ ኃይሎች መመከት የሚችልበት ጠንካራ ቁመና ላይ እንደሚገኝ አስረድተዋል። በሌላ በኩል ኤርትራም በኢትዮጵያ ላይ እየዛተች ትገኛለች። የህዝብ ተወካዮች ምክር ቤት አባላት ደግሞ የኢትዮ ኤርትራ ጉዳይ እያሳሰበን ያለ ጉዳይ በመሆኑ በግልጽ ሊነገር ይገባል እያሉ ይገኛል። ሀገራት ወደ ጦርነት ጅማሬው እየወሰዳቸው ያለ የቃላት ጦርነት የተጀመረ ይመስለኛል ያሉት የፓርላማ አባሉ ዶክተር ደሳለኝ ጫኔ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገኝ ሊገለጽ ይገባል ሲሉ ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል አለ ወይ ሲሉም ተጨማሪ ጥያቄን አክለዋል። ውጭ ጉዳይ ሚኒስትሩ ለዚህ ጥያቄ በሰጡት ማብራሪያቸው ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። የውጭ ጉዳይ ሚኒስትርን በመወከል ንግግር የሚያደርጉ ተቋማት እንዳሉ ያመላከቱት ዶክተር ጌዲዮን እስከማውቀው ድረስ የቃላት ጦርነት ውስጥ እንዲህና እንዲያው ወደ ማለት አልገባንም ሲሉ ለጥያቄው ምላሽ ሰጥተዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ መንግስት ኃላፊዎች የራሳቸው ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉ አሳስበዋል። በቅርቡ የእነሱን ንግግሮች በተመለከተ የውጭ ጉዳይ ሚኒስትር የአሁኑ ቃል አቀባይ በተቃውሞ መድረክ ላይ የተናገሩት ንግግር አለ። ያ የቃላት ጦርነት የሚባል አይደለም ሲሉም ሚኒስትሩ ገልጸዋል።
አምባሳደር ዲና ሙፍቲ ኤርትራ ጦር ከኢትዮጵያ ድንበር ለቆ መውጣት አለበት ማለታቸው ይታወሳል። የኤርትራ መንግስት የብሔር ታጣቂዎችን የሚያግዝ ነው የሚል ክስም አቅርበዋል። የኢትዮጵያ መንግስትን ለመፈንቀል ከብሔር ታጣቂ ቡድኖች ጋር የኢሳያስ አፈወርቂ መንግስት እየሰራ ነው የሚል ክስም አቅርበዋል። በሌላ በኩል ደግሞ የኤርትራ ጦር በኢትዮጵያ ውስጥ የያዘውን ቦታ አለው ተብሎ ተጠይቀው መረጃ የለኝም ማለታቸው ብዙዎችን አስገርቧል። አምባሳደሩ እንዲህ አይነቱ ውዝግብ ውስጥ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በሕግ የተሰጠ ቦታ እንደሚገኝና ከዚያ ውጭ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ መቋቋሙን ተናግረው ነበር። ጠቅላይ ሚኒስትሩ ይህን ያሉት ኤርትራ በአልጀርስ ስምምነት መሰረት ቦታዬን መልሼ ተቆጣጠር ያሉ ማለቷን ተከትሎ ነው። ባድመ ለኤርትራ እንደተወሰነላት የኢትዮጵያ መንግስትም እንደተስማማ ይታወሳል። ነገር ግን ቦታውን የኢትዮጵያ መንግስት አሳልፎ አልሰጠም። ባድመም ወደ ኢትዮጵያ ተካላ ቆይታለች። ነገር ግን የትግራይ ጦርነት ሲመጣ ባድመ ተመልሳ ወደ ኤርትራ ሄዳለች። በባድመ ጉዳይ የፌዴራል የህዝብ ተወካዮች ምክር ቤት የአልጀርስ ስምምነትን ተቀብሎ አጽድቆታል። የዳር 29/1993 ዓ.ም በፌዴራል ነጋሪት ጋዜጣ 7ኛ ዓመት ቁጥር 7 ታትሞ በወጣው አዋጅ ቁጥር 225/1993 መሰረት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በኤርትራ መንግስት መካከል የተደረገው የሰላም ስምምነት በፌዴራል የህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በኤርትራ መንግስት መካከል በአልጄሪያ ዋና ከተማ አልጀርስ የተደረገው የሰላም ስምምነት ለማጽደቅ የወጣው አዋጅ ቁጥር 225/1993 የኢፌዴሪ ህገ መንግስት አንቀጽ 55 ንዑስ አንቀጽ 1 እና 2ን መሰረት ባደረገ መልኩ እንደሆነም በአዋጁ ተጠቅሷል። አንቀጽ 55 ንዑስ አንቀጽ 1 የፌዴራል ህዝብ ተወካዮች ምክር ቤት በህገ መንግስቱ መሰረት ለፌዴራል መንግስት በተሰጠ የስልጣን ክልል ውስጥ ህጎችን ያወጣል በማለት ይደነግጋል። አንቀጽ 55 ንዑስ አንቀጽ 12 ደግሞ የፌዴራል ህዝብ ተወካዮች ምክር ቤት የህግ አስፈጻሚው አካል የሚዋላቸውን ዓለም አቀፍ ስምምነቶች ያጸድቃል ይላል። የአልጀርሱ ስምምነት በቀድሞ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፊርማ የጸደቀው ታኅሳስ 3 1993 ዓ.ም ማለትም እንደ አውሮፓውያን አቆጣጠር ዲሴምበር 12 2000 መሆኑን ከላይ ካሉ የስምምነቱ ሰነድ መገንዘብ ይቻላል። ይሁን እንጂ የአልጀርስ ስምምነትን በፌዴራል ህዝብ ተወካዮች ምክር ቤት ጸድቆ በፌዴራል ነጋሪት ጋዜጣ የታወጀው የዳር 29/1993 ዓ.ም ማለትም እንደ አውሮፓውያን አቆጣጠር ዲሴምበር 8 2000 ነው። የአልጀርሱን ስምምነት ተግባራዊ ያደርጋለሁ ብሎ የመጀመሪያውን ካርድ የመዘዙት ጠቅላይ ሚኒስትር አብይ አህመድ የኤርትራውን ፕሬዝዳንት ልብ ያሳስቱም ባድመን እንመልሳለን በማለታቸው ምክንያት እንደሆነ ይነገራል። አምባሳደር ዲና ሙፍቲ በኤርትራ ወታደር ጉዳይ ግራ አጋቢ መልስ የሰጡትም ከጠቅላይ ሚኒስትር አብይ አህመድ አቋም ጋር በተያያዘ እንደሆነም ግልጽ እየሆነ መጥቷል። ኤርትራ ጦሯን ከኢትዮጵያ ሉዓላዊ ግዛት እንድታስወጣ ዓለም አቀፍ ማህበረሰብ ጫና እንዲያደርግ ሰሞኑን ጥሪ አቅርበው የነበሩት በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲም የኤርትራ ጦር በየትኞቹ የኢትዮጵያ ግዛቶች ላይ እንደሚገኝ እነሱ ያውቁታል በማለት ለቢቢሲ ተናግረዋል። ቢቢሲም የኤርትራ ወታደሮች መቼ እንደገቡና የያዟቸው ቦታዎች የትኞቹ እንደሆነ መጥቀስ አይቻልም ወይ ሲል አምባሳደሩን ጠይቋቸዋል። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲም በጣም አስቸጋሪ ይሆናል፣ ይህም በተመለከተ ስታስቲካሊ ምንም የለኝም በሚል የኤርትራ ወታደሮች የትኞቹን ግዛቶች ስለመያዛቸው ምላሽ ከመስጠት ተቆጥበዋል። አምባሳደር ዲና ሙፍቲ በትግራይ ጦርነት ሰዓት የኤርትራ ወታደሮች ኢትዮጵያ ውስጥ እንዳልገቡ ሲያስተባብሉ እንደነበር ቢቢሲ በዘገባው ገልጿል። አምባሳደሩ ሆርን ሪቪው በተሰኘ ድረገጽ ላይ ሰሞኑን በጻፉት አተታም ትናንት ለቀረበላቸው ጥያቄ ይህን ጉዳይ በዝርዝር ለመናገር በጣም አስቸጋሪ ነው፣ እነሱ ያውቁታል ብሎ ማለፍ ይሻላል በማለት በደፈናው ምላሽ ሰጥተዋል። መገፋፋት አለ፣ መግባት መውጣት ያለ ነገር ነው፣ ይህም በዚያ ደረጃ ማየት ነው የሚሻለው በማለት ዝርዝር ማብራሪያ ከመስጠት የተቆጠቡት አምባሳደር ዲናም ኤርትራ ድጋፍ ታደርግላቸዋለች ያሏቸውን የኢትዮጵያ ታጣቂ ኃይሎችን ማንነት በተመለከተ የታጣቂዎችን ስም ለመጥቀስ ፈቃደኛ ሳይሆኑ ቀርተዋል። ሆኖም ግን የብሔር ታጣቂዎችን ኤርትራ እንደምታግዝ ገልጸዋል። የትኞቹ የብሔር ታጣቂዎች ኤርትራ እንደምታግዝ ግን ለመናገር ፈቃደኛ ሳይሆኑ ቀርተዋል። አምባሳደር ዲና ሙፍቲ ኤርትራን ከከሰሱ በኋላ ኤርትራ በንዴት መልስ ሰጥታለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ደጋፊዎችና ተሳዳቢዎች የኤርትራን የሆነን ነገር ሁሉ በመተቸት ተጠምደዋል በማለት ወርፈዋል። የማነ የብልጽግና ደጋፊዎችና ተሳዳቢዎች የኤርትራን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት ኤርትራ የቀጠናው ደህንነት እንዲጠበቅ የምታራምደውን ፖሊሲ የኢኮኖሚ ደረጃዋንና አቅሟን ዝቅ አድርገው ያሉ ሲሉ ተችተዋል። የዚህ ሁሉ መነሻው የማይጠረቃ የባህር በር ፍላጎት ነው ያሉት የማነም በቀጠናው ዘላቂ እድገት ሊመጣ የሚችለው ዓለም አቀፍ ሕግ ሲከበር መሆኑን በአጽንኦት ጠቁመዋል። የማነ ይህን አስተያየት የሰጡት መከላከያ ሚኒስትር አይሻ መሐመድ አገር ብሎ ለመጥራት የሚያስቸግሩ ሀገራት ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ መሆኑን እናውቃለን በማለት በተዘዋዋሪ ፕሬዝዳንት ኢሳያስን ከተቹ በኋላ ነው። ሰላም ለሀገራችን፣ ሰላም ለመላው ምስራቅ አፍሪካ ይሁን። አበቃን። ሰናይ ጊዜን ተመኘን።